ዛሬ ርዕሱ ላይ እንደተገለጸው አያሳፍረንም በሚል ርዕስ ትንሽ ቆይታ እናደርጋለን። ናም አላህ Subhanahu Wa Ta'ala አያሳፍረንም። ወደሱ የተጠጉትን በሱ የተማመኑትን አንድ ቀን ማሳፍረው አቅም የቁርአን ታሪኮችም ይህን ያመለክታሉ። ነብዩ አለይሂ ሰላቱ ወሰለም በአንድ ሐዲስ እንዲያሉ عن سلمان رضي الله عنه قال رسول الله صلى الله عليه وسلم إن ربكم حي كريم يستحي من عبده إذا رفع يديه إلى السماء أن يردهما صفرا الله شر ندزيوم هيا يونجيتان الله يستحي من عبده ከባሪያው አላህ ያፍራል በምን አንድ ባሪያ እጁን ወደ ሰማይ አንስቶ ያ ረብ ለግሰኝ ጭንቀቴን አስወግድልኝ ብሎ ያ አላህ ብሎ በባዶ ሊመልሰው ያፍራል። አላሁ አክበር። አላህ በባዶ ሊመልስ ያፍራል። ስለዚህም አያሳፍረንም በሚል ርዕስ የተዘጋጀው ከዚህ ከነብዩ አለይሂ ሰላቱ ወሰለም ሐዲስ በመነሳት ነው። አያሳፍረንም ሐቂቃ የእውነት ከተጠጋ ነው ከውስጣችን ከለመን ነው እጃችን አንስተን ያ አላህ ድረስልን ካልነው አላህ አያሳፍረንም። ነብዩ አለይሂ ሰላቱ ወሰለም አንድ ሐዲስ ላይ እንዲያሉ በጭንቀት ሰዓት አላህ ዱዓውን እንዲቀበል የፈለገ በሰላሙ በደስታው አፊያ በሆነበት ወጣትም ሆኖ ሊሆን ይችላል ገንዘብም ኖሮት ሊሆን ይችላል ብቻ ሰላም በሆነበት ሰዓት ዱዓን ያብዛ። ቢያንስ ጭንቅ ባለበት ሰዓት ላይ ያ ረብ ሲል አላህ ይቀበለዋል። ሙስተዒድና ዛሬ ስለ ዱዓ ነው በደንብ የምናየው ኢንሻአላህ። በሌላ ሐዲስ የአላህ መልእክተኛ እንዲያው ኡዱላህ ወአንቱም ሙቂኑን ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። እርግጠኛ ይሰጠኛል ያደርግልኛል ካለውበት ጭንቀት ነጃ ይለኛል ያሰብኩትን መልካም ነገር ያሳካልኛል እርግጠኛ ሆናችሁ ለምኑት። ወዕለሙ እወቁአሉ أن الله لا يستجيب من قلب غافل لاهنا الله غافل كونه سلچ كونه قلب دعانا يقبل الله غافل كونه ሐሳባችን ሌላ ቦታ አርገን እየተሰላቸን ላ አላህን አይቀበልም። አላህ ወደሱ የተመለሱትን ሙሉ ለሙሉ እርግጠኛው ልባቸው ለአላህ ለሰጡት ባሪያዎች ዱዓን ይቀበላል። ዱዓ መመሰጥ ይፈልጋል። መመሰጥ ሐሳባችን በአጠቃላይ ወደሱ ማዞር። ሱብሃንአላህ እኛ ዱንያ ላይ ነገ 100,000 ብር ሰጣለሁ ና ቢለን አንድ ሰው እርግጠኛው ነን እንሄዳለን አይደል እንደሚሰጠን ከሌ ብሎኛል ይሰጠኛል ብለን እንዴት በአላህ ላይ እርግጠኛ ነን? እንዴት አላህ ያሰብኩትን ኸይር ነገር አያሳካልኝ ብለን እንዴት እናስባለን? ስለዚህም ኡዱላህ ወአንቱም ሙቂኑና ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ የዛይነት ዱዓን አላህ ይቀበልም አስገዳጅም የለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስትለምነው ተማምነህ ልትለምነው ይገባል። ተማምነሽ ልትለምኚው ይገባል። ሐጃችን ብዙ ነው ዒባዳ ስለሆነ ዱዓ አላህ ምን አለ ወቃለ ረብኩም ጌታችሁ አለ ኡድኡኒ ለምኑኝ አስተጂብ ለኩም እቀበላችኋለሁ إن الذين يستكبرون عن عبادتي الله أكبر النزا أنين كملمن مكرر دعاء عبادة سلون عن الدعاء على المزيبوتا من قالوا عن عبادتي أنين كمجزات لأني كمتنانس أنين كمملك أنين كممازن يمكرر سوج سيدخلون جهنم داخرين جهنم تواراجو تشوني قبوات على الله لذين بليل حديث الله ملك تنيا الدعاء هو العبادة دعاء راسو عبادة نو ስለዚህ ሰላት ስንሰግድ አጅር እናገኛለን ብለን መስጊድ መተናል
ስንጾም አጅር እናገኛለን በልመተናል ሰደቃ ስናወጣ ሌሎች መልካም ስራ ስንሰራ መቼ ከጅለን ነገ የውመል ቂያማ አላህ እጥፍ ድርብ አድርጎ ምንዳ ይሰጠናል ብለን ከጅለን ነው አይደል ልክ ዱዓም እንደዚህ ያለው ለዚህ ነው ረሱል አለይሂ ሰላቱ ወሰለም عند حديث لا إمام أحمد بزجبت عن أبي سعيد رضي الله عنه أن النبي صلى الله عليه وسلم قال ما من مسلم يدعو بدعوة ليس فيها إثم ولا قطيعة رحيم إلا أعطاه الله بها إحدى الثلاثة عندم بمدر لا عندم مسلم يلم الجنان ستو يا الله بلو اللهن عند اللمنات إياك إن يتأيك ከሶስት አንድ የሰጠው ቢሆን እንጂ በባዶ የሚመለስ ማንንም የለም ባይሆን ምን አሉ ሸርጥ ማለም ይድዑ ليس فيها اثمنا በዛ በሚለምነው ነገር ላይ ወንጀል እስከሌለበት ድረስ በወንጀል አላህ አይተባበር ወንጀል አላህ እንዲያሳካል ዱዓ ብታደርግ አይተባበር አንዳንድ ምስኪን አለ ቤቲንግ ቁማር ቤት ሄድና እንደው ያ አላህ የዛሬን አሳካልኝ እንድበላ ይላል አይተባበር الله يتبابر እንደው ያችን ልጅ እንደው እንዳገኛት አመቻቸ አላህ አይተባበርም ምን በዚህ ምትነይቱ ለምን ተነይታለ ባህራው ለምን ነይታለ ያ አላህ እንደው ያሰብኳትን ኸይረኛ አርጋ አሳካልኝ በሐላል ጋብቻ ብለ ለምን አንለምነው ባህራም አላህ አይተባበር ማንኛውንም ነገር ولا قطيعة رحيم ዝምድናን በመቁረጥ ከነከለ ጋለኝ ያር እንድቋረጥ አላህ አይቀበልም የዛይነ ዱዓ ከዚህ ውጭ ከሆነ ግን ኢላ አዕጣሁ الله بها احدى الثلاث ከሶስት አንድ የሰጠው ቢሆን እንጂ የመጀመሪያው اما ان تؤجل له دعوته የለመነው ነገር ወዲያው አላህ ያመጣለታል በአላህ በህይወታችን አላህ ያመጣልን የለም የሰጠን የለም ለምነነው ያንበሻበሸን ወዲያው ምልክቱን ያሳየን ነገር የለም አረ والله ብዙ አለ እኔ በራሴ ላይ ገጠመኝ ልንገራችሁ እስር ቤት ላይ በነበርን ሰዓት ያው እስላማዊ አለባበስ ገጽታ ሲያዩ ሚያንቀጠቅጣቸው ሚያንገበግባቸው ውስጣቸው የሚበላቸው አሉ የሰው ሸይጣኖች ይሄን ጺምን ካልተቆረጥክ ብሎ መግባ መውጫ ያሳጣኝ አመክሮም ይባላል ይወሰድብሃል ወደ ክፍለ ሀገር ትዘዋወራለህ እስርን እዛ ትጨርሳለህ ምትቆርጥ ከሆነ ቁረጥ አዛርግ والله جنانس اللهم من اراد بلحيته سوءا فاشغل بنفسي الله وي በጺሜ መጥፋ ያሰበብኝን ራሱን ሽጉል አርገው የራሱን ስራ ስጠው 15 ቀን አልሞላም ከስራው ተባረረ ተባልኩ አላህ ለምነነው والله ያሳፍረን ለምነነው ብዙ ያደረገልን ብዙ ነገሮች አሉ ሸይጣን ያስረሳንና የሌለንም ብቻ ፊት ለፊት ያመጣል የተዋለልን ውለታን የተሰጠንን ነገር ባጠቃላይ ምን ያደርጋል ያስረሳናል ስለዚህ የመጀመሪያው ወዲያው ይመጣለታል ሁለተኛው وإما أيدخرها له في الآخرة وإم لآخرة الله ያከማችለታል سبحان الله عبادة አይደለ በቃ ያከማቸዋል ልክ እንደ ሰላት እንደ ጾም እንደ ሰደቃ ምን ሰግዶ ጀነት ፈልገን ነው አላህ ለጀነት ያረጋልሃል እንደውም አንድ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እዚ አላህ ዱዓውን ለምኖ ያልሰጠውን ሰው የውመል ቂያማ ይተሳሰባል ባሪያ ይለዋል አቤት በዚህ ቀን ለምነኝ ሳልሰጥ ቀረው አይደል አዎ እንካ ዛሬ ነው ያልሰጠውን ነገር እንካ ያለው ሲሰጠው የሰው ልጅ ምን ይላል ምን ነው የለመንኩት ነገር ባጠቃላይ ለአኺራ በሆነልኝ ብሎ ይመኛል የዛኔ ስለዚህ ይከማቻል ሁለተኛው ሶስተኛው وإما أن يصرف عنه من سوء مثلها وإم يمثل መጥፎ ነገር መጥቶ ነበር ይቀለበስልሃል ስንት በላ ተመልሶልናል ኪሳራ ሊመጣብ ነበር ስንት ነገር ተመልሶልሃል አንተ ላይ ሴራ ተሰሮብህ ተንኮል የተለያየ ነገር ያመጣብ ሰው ነበር የዛን ተንኮል አላህ ስንት መልሶልሃል ስንት በላዎችን አላህ መልሷል ሱቅ ቤት ሊቃጠል ነበር መልሶታል አደጋ ሙሲባ ሊመጣ ነበር መልሶታል አንተ የሆነ ነገር ጠይቀሃል علم ጠይቀሃል አፋያ ጠይቀሃል ብር ጠይቀሃል ሀብ ጠይቀሃል ልጅ ጠይቀሃል ትዳር ጠይቀሃል የሰው ሀጃው ብዙ ነው የሆነ የጠየቀው ነገር አለ ያ ነገር ይቀርና ግን የተመለሰልህ ስንት ነገር አለ
ብዙ በላ አለ በእኛ ላይ የተመለሰ አላህ ብቻ የሚያውቀው ታዲያ ባዶም ይቀራል ያሳፍረናል እንዴ አላህ አያሳፍረንም በጭራሽ ወላሂ አላህን በእንደዚህ መልኩ መለመን ለዚህ ነው አላህ ነቢያቶችን በቁርአን ላይ ታሪካቸውን ይጠቅስልናል ለምን ከነሱ ታሪክ ብዙ ነገር ተምረን እኛም እንድንለምነው ቁርአን ምን ይላል ወከذلك نجزي المحسنين እንዲህ በዚህ መልኩ በጎ የሚሰሩትን እንመነዳቸዋለን ይላል ምን ማለት ነው ነቢያቶችን እንደመነዳ ነው እንዳንበሻበሽ ነው እናንተንም እንዳንበሻብሻለን ነው አላህ ሌላ አይደለም ቁርአን ላይ ታሪክን ስናነብ ከንፈር እንድንመጥ እንድንደነቅ ብቻ አይደለም የተፈለገው ከዛምኛ ተምረን እንድንሆን ነው ሱረቱ አንቢያ ላይ የሶስት ነቢያቶች ታሪክ እንመልከት አላህ ዱዓቸው ካሉበት መከራ እንዴት ነጃ እንዳላቸው አላሳፈራቸውም በጨነቃቸው ሰዓት እንዴት እንደደረሰላቸው የሚያመላክቱ የቁርአን አንቀጾች ናቸው የመጀመሪያው ነብዩላህ አዩብ አለይሂ ሰላም አዩብ 18 ዓመት በበሽታ የተሰቃዩ አላህ ልጆቻቸውን ወሰደባቸው ንብረታቸውን ወሰደባቸው ግን ሶብር አደረጉ ታገሱ አላህን አለቀቁ አላህን ያዙ ሚስታቸው መጣ አንተ አላህ ነብይ ለምንድነው አላህን ማትለምነው ለምንድነው ማትማጸነው ከዚህ በሽታ እንዲያድንህ ስንት ዓመት ታመሙ 18 ዓመት ለምን አትለምነው ስንት ዓመት ረሃ አድርጎ ኖረን ብላ ጠየቁ እሳቸው ስንት ዓመት ያለ በሽታ በደስታ ኖረን 80 ዓመት አለች 80 ዓመት አዎ አረ والله አላህን አፍረዋለሁ 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ አኑሮን አሁን መከራ ደረሰ ብዬ አላህን ለዚች ነገር ልለምናል አያችሁ ትግስት መቼ ታዳጃቸውን አነሱ ህዝቦቻቸው አሟቸው አዩብ እኮ የሰራት ወንጀል ስላለ ነው እንደዚህ ሚሰቃየው ሲሏቸው የዛኔ እጃቸውን አነሱ ወአዩብ አላህ አዩብንም አውሳው إذ نادى ربه ጌታውን በተጣራ ጊዜ አኒ መሰንየ الضر እኔ መከራ አገኘኝ ችግር ነክቶኛል ወአንተ አርሐሙ الراحمين አንተ ያዛኞች ሁሉ አዛኝ ነህ እዘንልኝ አላህ ምን አለ فاستجبنا له አያችሁ ተቀበልነው ምኑን ዱዓውን فكشفنا ما به من ضر እሱ ላይ ያለበትንም ችግር አስወገድን አነሳንለት واتيناه اهله ومثلهم معهم على ቤተሰቦቹንም ከሱ ጋር መሰላቸውን ሰጠነው አለ አላህ ለምን رحمة من عندنا ከኛ ዘንድ የሆነ ችሮታ እዝነት ሲሆን وذكرى للعابدين على الله ለተገዢዎች ማስገንዘቢያ ሲሆን ሰጠነው አለ ለማን አላህን ለሚገዙ እንዲገነዘቡ ከዚህ አስተምሮ እንዲወስዱ ስለዚህ ቤተሰብ የታመመበት ያልጋ ቁራኛው ነበር ተስፋ አትቁረጥ አላህ ያሳፍርም እጅህን አንሳ ያ ረብ በል የታመምክም በተለያየ በሽታ ሰዎች በሩን ዘግተውብሃል አይድንም ተብሏል والله በአላህ ተስፋ አትቁረጥ አላህ ነው ኩን ፈየኩን ሁን ይሏል ዛሬ በኩላሊቱ በልብ ህመሙ በካንሰሩ በተለያየ በሽታ የሚሰቃየው ብዙ ነው አላህ ከበሽታቸው አላህ ይፈውሳቸው ስለዚህ ተስፋ አትቁረጥ ይህቴ እጅሽን አንሺ ያ ረብ በል አላህ ያሳፍር ወደ ታች ወረደና ዩኑስን አነሳ وذنون يا ساوم ባለቤት አውሳ إذ ذهب مغاضبا ተቆጥቶ በሄደ ጊዜ فظن أن لن نقدر عليه على በርሱ ላይ ፈጽሞ ማንፈርድበት መሆናችንን ጠረጠረ አለ ዩኑስ ዳዕዋ ሲያደርጉ አልቀበልም ሲሏቸው ተቆጥተውት ያለ ፍቃድ መርከብ ላይ ሲጫኑ የተሳፈሩበት መርከብ ልሰምጥ ቀረበች ወደ ቀኝ ወደ ግራ ማለት ጀመረች ህዝቦች ዘንድ የሚታወቅ ባህል አለ ጌታውን አምጾ የመጣ ባሪያ ከማከላችን አለ እሱ ካልወጣ ዛሬ ሁላችንም መጥፋታችን ነው ማንንም ዩኑስ ነው አላለ ስለዚህ ምን እናርግ እጣ እናውጣ እጣ ይወጣል ዩኑስ ላይ ይወጣል አብዱላህ ኢብኑ አባስ እንደሚናገር
አይ አላህ ነብይማ አይሆንም አሁን ሌላ አጣ እናውጣ አሁንም ዩኑስ ላይ አረቆይ እንድገም ዩኑስ ላይ ስንት ጊዜ 3 ጊዜ ዩኑስ የዚህ ጊዜ ራሳቸው ባህር ውስጥ ገቡ ምን ይላል ቁርአኑ فالتقمه الحوت አሳው ነባሪ ተቀበላቸው ዋጣቸው የአሳ ሆድ ውስጥ አለ ጨለማ ነው የባህሩ ጨለማ አለ የሌሊቱ ጨለማ አለ በዛ ሰዓት በጭንቀት ሰዓት የማይራሳቸውን ጌታ ስላወቁ እንደማያሳፍራቸው ስላረጋገጡ ምን አሉ فنادى في الظلمات الى القران فنادى ተጠራ في الظلمات አለ በዛ ድቅድቅ ጨለማ ምን ሲል አላ ኢላሃ ኢላ አንት ካንተ በስተቀር የሚመለክ አምላክ የለም ሱብሃንክ ጥራት ይገባ ልጅ አለው ሚስት አለው ሸሪክ አለው ከሚባል ነገር ከጎደሎ ነገር ባጠቃላይ ሱብሃንክ የጠራነህ እኔ አሉ ኩንቱ ሚን الظالمين ከበዳዮች ነበርኩኝ በማለት ወደ አላህ ተጣራ ልክ ሲጣራ አነስ ብኑ ማሊክ ባስተላለፉት ላይ ሰማይ ውስጥ ያሉ መላእክቶች ባጠቃላይ ተንጫጩ ያ ረብ هذا صوت معروف ይሄ የሚታወቅ ድምጽ ነው من بلاد الغربيه الزاروك ነው ከተማ ከዱንያ የሚታወቅ ድምጽ ነው ከምድር ላይ የሚታወቅ ድምጽ ነው አሉ ማን እንደሆነ አታውቁም እንዴ ያለ አላህ ማን ነው እሱ ብሎ ጠየቁ ድምጹን አወቁት ማንነቱ ጠፋቸው አብዲ ዩኑስ ባሪያዬ እኮ ዩኑስ ነው አለ ባሪያ ዩኑስ አው ያ በመልካም ሰዓት ሰላም በሆነ ሰዓት ስራ ሁሉ የሚመጣው ዱዓው የምትቀበለው አው ያ ረብ አፈላ ተርሐም ما كان يصنع في الرخاء በዛ በሰላሙ ሰዓት በደስታው ሰዓት የሚሰራውን ስራይተ ታዳ ዛሬ አታዝንለትም እንዴ አሉ እንዴታ አዝንለታለሁ እንጂ አለ አላህ فآمر الله الحوت الله አሳ ነባሪውን አዘዘው ትፈዋል እዛው ውስጥ የተቀመጠው ባደራ መልክ ነው ስጋውን እንዳይበላ አጥንቱን እንዳይኮረሻሽም አደራ ብቻ ነው ባደራ የተቀመጠ ትፈዋል ሁሉም ታዛዥ ናቸው እሳት ኢብራሂምን አላቃጠለችም ቢላ እስማኤልን አላረደችም አሳ ነባሪው ዩኑስን አልበላም ለምን ታዛዥ ናቸው አላህ ትእዛዝ ውጭ አይወጥ የሰው ልጅ ነው የሚያምፀው በሰማይ በመድር ያለ ባጠቃላይ ሁሉም አላህን ይቀድሳል ሁሉም አላህን ያጠራል የዚህ ጊዜ ተፋው አላህ ምን አለ ቁርአን ላይ فاستجبنا له ዱዓውን ተቀበልነው ونجيناه من الغم ከጭንቀት ማዳንነው አለና ለኛ መልእክት ላከ وكذلك እንዲህ በዚህ መልኩ ننجي المؤمنين አማኞችን እናድናለን አለ አላህ አየ አማኞችን እናድናለን ቁርአን እንደ ታሪክ እንድናሳልፈው ሳይሆን እንድንኖርበት ነው እንድንሰራበት ነው ضحاك ابن قيس የሚባሉት ዓሊም ምን ይላሉ اذكروا الله في الرخاء يذكركم في الشده اللهم بسلامو ጊዜ አውሱት ለምኑት ቀድሱት አጥሩት አልቁት ጭንቀት ሰዓት አላህ ይደርስላቸዋል ዩኑስ በጣም አላህን የሚዘክር ነበር ባይሆንማ ኖሮ ቁርአን ምን አለ فلولا كان من المسبحين ከዚህ ቀደምኛን ከሚያጠሩት ባይሆን ኖሮ እኛም ከሚገዙት እኛን ከሚያመሰግኑት ባጠቃላይ በመልካም ነገር ላይ ባይገኝ ኖሮ ማለት ነው ذكر ባድርግ እኛን የረሳ ቢሆን ኖሮ አለ አላህ للبث في بطنه الى يوم يبعثون አለ አሳ ነባሪ ሆድ ውስጥ ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ በቆየ ነበር አለ አላህ ነገር ግን ከዚህ ቀደመኛ ምርጥ ባሪያ ስለነበር ዛሬ በጭንቀት ሰዓት አላሳፈርነውም ነው እንጂማ በጭንቀት ሰዓት ፊራውንም ለምኑ አምኛለሁ አሁን ተቀብያለሁ አለ ባህር ላይ ሲንሳፈፍ አሁን ነው እንዴ ከአንድም ሁለት ነብይ መጥቶልህ ስንት ተአምር መጥቶልህ እምቢ ብለህ አሁን በመጨረሻ ሰዓት ይሄማ ፋይል ተዘግቷል ተባለ ስለዚህ ወጣት ሆነ አላህን አወቀው ገንዘብ ኖሮ አላህን ወቀው ጤነኛ ሆነን አላህን እንወቀው ከአላህ ጋር ያለን ግንኙነት በመልካሙ ሰዓት እናሳምረው ለምን ጭንቀት ሰዓት ያ ረብ ስትል ወዲያው መፍትሄ አለ ሶስተኛው ነብይ ዘከሪያ ልጅ በማጣት የተሰቃያችሁ ብዙ አመት የታገሳችሁ እስቲ አላህ
ስለ ዘከርያ የነገረን ታሪክ አብረን እንስማ ዘከርያ 100 ዓመት ሆነው ልጅ አላገኙም ነበር እዛ ድረስ ይደርሱ የሚስታቸው እድሜ 99 ደርሷል አብዱላህ ኢብኑ አባስ እንደሚያነሱት ዘከርያ አላህ ለመነ ወዘከርያ ኢዝናዳ ረበሁ አለ ዘከርያን ማውሳ ጌታውን በተማጸነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርጋ አትተወኝ ወአንተ ኸይሩል ዋሪሲን አለ ከወራሾች ሁሉ በላጭ አንተ ነህ አለና ወደ አላህ ተጣራ አላህ ምን አለ ፈስተጀብና ለሁ ተቀበልነው አናሳፍርም ነው የሚለው አላህ ፈስተጀብና ለሁ ለሱ ዱዓውን ተቀበልነው ወወሃብና ለሁ ያህያንም ለገስነው አለ ወአስለሕና ለሁ ዘውጀሁ ባለቤቱንም አበጀንለት አለ ኢነሁም እነሱኮ ካኑ ነበሩ ይሳሪዑነ ፊል ኸይራት በመልካም ስራ የሚሽቀዳደሙ ወየድዑነና ረገበን ወረሀበን ከጅለውም ፈርቶን የሚማጸኑን ነበሩ ወካኑ ለና ኻሺዒን እነሱ ለኛ ተዋራጆችም የሚተናነሱ ነበሩ አለ ሰፋ አድርጎ አላህ ሱረቱ መርየም ላይ ገለጽ ማን ነው አሊ ኢምራን ላይ እንዲያነሳው እንደሚታወቀው የመርየም እናት ሐና ልጇ ሆዷ ውስጥ ያለው ልጅ ተስላ ነበር ወንድ ይሆናል ብላ ተስላ ለቤተል መቅዲስ አገልጋይ እንደሆነ ተስላ ነበር ስትወልዳት ምን ሆና ወለደቻት ሴት ሆና ወለደቻት ያ ረቢ ኢኒ ወዳዕቱሃ ኡንሳ እኔ ሴት ሆና ወለድኳት አላህ ምን እንደወለደች ያውቃል ስለዚህ ጌታዬ እችንም ብትሆን ተቀበለኝ ብላ ዱዓ አድርጋለች የዚህ ጊዜ አላህ ምን አለ فتقبلها ربها بقبول حسن ጌታዋ በመልካም አቀባበልም ተቀበላት አለ وانبتها نباتا حسنا በመልካም አስተዳደግም አፋፋት አሳደጋት وكفلها ዘከርያም አሳደጋት እጣ ይጣጣል ተባለ ሁሉም እኛ ነን ለዘከርያ ሐላፊነት ተሰጠ ሱብሃንአላህ እነዛ ይሁዶቹ ቢቀበሉ ኖሮ የሙሳን ህግ የጣሱ ዘከርያንም አልቀበልም ያሉ ሙጅሪሞች ነበሩና ከባድ አደጋ ነበር የሚያደርሱባት አላህ ግን ለማን እንዲሆን አደረገ ለዘከርያ ልክ አቡ ጣሊብ ነብዩን ለማሳደግ እንደተረከበው አቡ ለሃብ ቢረከብ ኖሮ አስቡት ምን ነበር የሚፈጠረው አሳልፎ ለቁረይሾች አይሰጣቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብስ ላ አለ አብሽሩ እንደም ልጃል ዘከርያም እንደዚሁ ተረከበ አላህ ለዘከርያ እጣው እንዲወጣ አላህ አደረገ وكفلها زكريا كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك هذا قالت هو من عند الله إن الله يرزق من يشاء بغير حساب زكريا ما صدقت كلما دخل عليها زكريا المحراب زكريا برسوا محراب علي بقبا قطر وجد عندها رزقا ارسوا زند رزق سيسا ያገኛል ምግቦች ያ ምግብ ምንድነው በክረምት ማይገኘው እሷ ጋር አለ በበጋ ማይገኘው እሷ ጋር ይገኛል قال يا مريم አንቺ መርየም ወይ አና ለኪ هذا ለአንቺ ኬት ነው አላት قالت እሷ ማለት هو من عند الله እርሱ ከአላህ ዘንድ ነው إن الله يرزق من يشاء بغير حساب الله كل ميشاو سو ሲሳዩን ያለ ድካም ያለ ገደብ ነው አላህ የሚሰጠው በካልኩሌት ምናምን አይደለም ማሐንስሎን ልጃጣለው ላ አላህ ለገሰ ነው እኛ በካልኩሌት በመንሰራ ሂሳብ አይደለም ሰበባና ሟላ አይደለም እንዲህ ስትለው ዘከርያ እስከ ዛሬ የት ነበርኩ እንዴት ይሄዱ አጠፋኝ እንዴት እሳቸው ምን ነው ሚስታቸው ማህናት በቃ ማህን ደግሞ ምንድነው አይወልዱም ነው በቃ ያምብሎ ነው ያሰቡት እንዴት ይሄዱ አጠፋኝ አለ هنالك دعا زكريا ربه قال رب هب لي من لدنك ذرية طيبة إنك السميع الدعاء زكريا الزابوت الله أنت ماتسنا قال ربي جيتاي وي هب لي من لدنك ذرية طيبة كانت زند ملكام زر لني ستين إنك السميع الدعاء
أنت دعان صلوت سمينهن لقسنيا فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله وسيدا وحصورا ونبيا من الصالحين فنادته الملائكة ملائكة تتراتشو وهو قائم يصلي في المحراب السوزة محراب لا يقوموا إيسجد الله نيتماثنا دعاء يادرق باللبسات أن الله كو يبشرك بيحيى الله يا بسرهال مصدقا بكلمات من الله بالله بونا قال يا الله قال يميارغاغط يهونن نبي يهون لج طبق يهون دنگل يهون لج الله علقا تلك يهونن የወደፊት ማዕረጉን እየነገራቸው ከደጋጎችም ከሆነ ልጅ አላህ ያበስራሃል አለ የዚህ ጊዜ ሰው ልጅ የሆነ ነገር መጣል ሲባል እንዴት ይላል እስር ቤት ላይ 12 አመት ተፈረደበትና 3 አመት ታስሮ መፈቻ ቀርቧል ውጣ ሲባል መጀመሪያኮ ምን ያለው መስጊድ ውስጥም ያ ረብ አንተ ምንም ይሳነ ነገር የለም እንደው ነጃ በለን ሁሉም ዱዓ ያደርጋል ልክ ዱዓን አድርጎ አላህ ሰማው ና መፈቻ ቀርቧል ሲባል እንዴት በምን መልኩ ያለ 12 አመት ነው እኮ አለ ልክ ረህመቱ የአላህ ጸጋ ሲመጣ ሰው ይደነግጣል ዘከሪያ እንደዚያ ዱዓ አደረጉ ይሁሉ ተአምር ያለው ልጅ ለገሳል ሲባሉ قال ربي ጌታዬ ወይ አና يكون لي غلامنا እኔ እንዴት ልጅ ሊኖረኝ ይችላል وقد بلغني الكبر እኔ እድሜ እኮ ሄዷል ደርሷል አርጅቻለሁ وامرأتي عاقر ባለቤቴ መሃናት كذلك الله يفعل ما يشاء እንደዚህ ሆኖ አላህ ለሚሻው ነገርን ይሰራል የፈለገውን ይፈጽማል ኩን ፈየኩን ነው قال ربي ጌታዬ ወይ اجعل لي آية ምልክት አርግልኝ قال آياتك ألا تكلم الناس ثلاثة أيام ያንተ ምልክት ሰዎችን 3 ቀናት ላታናገር ነው ኢላ ረምዘን በምልክት በጥቅሻ ቢሆን እንጂ واذكر ربك ግን በዛ ሰዓት ደግሞ ጌታን አውሳው كثيرا በደንብ አውሳው وسبح بالعشي والإبكار በጧቱም በማታውም ጊዜ አወድሰው ምንድነው ኒዕማ ሲመጣ ዚክር ነው የሚበዛው አላህን ማመስገን ነው አላህን ማጥራት ነው እንጂ መንቀባረር አይደለም አላህ ኒዕማ ሲያርከፈክፍ ምንድነው መብዛት ያለበት ዚክር ነው በጥበቤ አመጣው አይደለም ዚክር ነው ስለዚህ ይሄ ሁሉ ታሪክ ያመጣውት ተስፋ አትቁረጥ والله እዚሁ አገራችን ላይ 9 አመት ከዛ በላይ የቆዩ ወንድሞች ልጅ የለገሳቸው ማቃቸው ጓደኞች አሉ አላህን እየለመኑ ተስፋ ሳይቆርጡ ያለምንም በየትኛውም ቦታ ላይ አላህ አያሳፍርም ነገር ግን ምን ይውጣ يقين ይፈልጋል እርግጠኛ መሆን ይፈልጋል በአላህ ላይ ትክክለኛ መተማመን ይፈልጋል አላህ ያሰብነውን ያሳካዋል ያለምንም ጥርጥር ስለዚህ በዚህ መልኩ እንጂ ዱዓ ማድረግ ያለብን የሆነ ነገር በተበላሸብን ቁጥር ራሳችንን መርገም ልጆቻችንን መርገም አያስፈልግም ያሳ ዱዓው ሙስተጃብ ይሆናል ምን ነው በርግማኑ በፋንታ መልካም ነገር ብንለምን ነብዩ ሰለላሁ ዐለይሂ ወሰለም አሉ جابر رضي الله عنه باستلالفت حديث قال رسول الله صلى الله عليه وسلم لا تدعوا على أنفسكم بنفسوቻችሁ ላይ ዱዓ አታድርጉ መጥፎ ዱዓ ማለት ነው ولا تدعوا على أولادكم በልጆቻችሁም ላይ ዱዓ አታድርጉ ولا تدعوا على أموالكم በገንዘቦቻችሁም ላይ ዱዓ አታድርጉ لا توافقوا من الله ساعة يسأل فيها عطاء فيستجيب لكم الله ለምናችሁ የሚገጣጠም ስለማታውቁ የዛ ሰዓት ይሄን አድርጋችሁ አላህ ሊቀበላችሁ ይችላል ልጅም ሲያጠፋ አላህ ያጥፋ አላህ ያውድምህ አትበል እርግማና እናስወግደው አላህ ሂዳያ ይስጥበል አላህ ቀልብ ይስጥ ዱዓ አድርግለት መኪና ምን ቢያለች እንደውች መኪና በተገለበጠች በጠፋች አትበል ምን ነው በሱ ፋንት ያ ረብ የተሻለውን አምጣልኝ ያማረውን አምጣልኝ አስሬ ግፉኝ ማይለውን አምጣልኝ ይሄን ዱዓ አድርግ ንብረት ማለሳካ ንግዱም የሆነ ሲል እንደው የሱቅ እንደው በከሰረ በጠፍ አትበል መች እንደሚገጠም አታቅም አንድ አባት ልጁ የመኪና ቁልፍ ጠየቀው የለም ዘርበል አልሰጥህም አለ እናቱ ላከበት
የልጁ እናት የሰውየው ባለቤት ማለት አንቺን ላከብኝ እንኪ ስጪው አይመልሰው አለ ወጣት ጭቃል ሰዓታት ተጠበቀ ልጅ አይመጣ ቢጠበቅ አይመጣ ስልክ ተደወለ ልጃችሁ በመኪና አደጋ ሆስፒታል ላይ እኛ ሆስፒታል ይገኛልና መታችሁና ጀናዛችሁን ተረከቡ ያ ሰዓት ተቀባይነት አለው ስለዚህ በልጆቻችሁ ላይ መጥፎ ዱዓ አታድርጉ አላህ ያጥፋ አትበል ኸይር ነገር እናድርግ በተበሳጨን ቁጥር በነፍሳችን ላይም ዱዓ እናድርግ እንደው በጠፋው አትበል እንደው የንብረት እንዲሆነ አትበል አላህ ሰፊ ብዙ አለው ሀብታም ምንም አይጎልበት አላህ እንለምነው እንጂ ሙስተዒድነ በዚህ መልኩ ነው አላህ ለምን አላህ የተጨነቀን ባጠቃላይ ይፈርጃል አመን يجيب المضطر اذا دعاه ማን ነው እሱ ችግረኛን ከመከራ ጭንቅ ባለ ሰዓት ዱዓው የሚቀበል ويكشف السوء መጥፎ ነገርን ከሱ ገለል የሚያደርግ የሚያነሳ ويجعلكم خلفاء الارض በምድር ላይ ተተኪ የሚያደርጋችሁ አኢላሁም አላህ ለመሆኑ ከአላህ ውጭ ሌላ አለ እንዴ የለም قليلا ما تذكروا እንደ ጥቂት እንኳን አትገሰጹ ታዲያ ሀብታም የሆነ ጌታ አላህ ይያለ እንዴት ነው የሰው ልጅ ከአላህ ውጭ ያለን አካል እንዴት ነው የሚለምነው ሰው ስትለምነው ሽርክ ያለው ነው ማለት ነው ሽርክ ያለው ነው ወደዛ እንመጣለን ስትለምነው ሰው ይከፋል የሰው ልጅ ሳትለምነው ስቀር ነው ደስ የሚለው አላህ ደግሞ ተቃራኒ ነው አላህ ስትለምነው ይደሰታል ዛሬ ሊእሰጥ ይቻላል ትላንትና ፎቅ ሰጥቼ ነበር በቃ አይለም ለምነኝ ነው አላህ ሀብታም ነው ሲሰጥ እንዲ በማንካ አይደለም አላህ ዘንድ ሀብታም የሆነ ጌታ ነው ቢሰጥ ማልቅበት የሆነ ጌታ ነው አላህ የሰው ልጅስ ሲለመን ይቆጣል አላህ ሳይለመን ሲቀር አላህ ይቆጣል من لم يسأل الله يغضب عليه قال النبي صلى الله عليه وسلم አላህን ማይለምን አላህ ይቆጣበታል ወንድሞች አያችሁ ምንም የፈለክ የመኪና አይነት ይኑር አላህ በረካ ያርግልህ አሚን በሉ አላህ በረካ ያርግላችሁ የፈለገ ይኑር የህንጻ አይነት ይኑር አላህን ከመለመን ግን እንዳትወስን አላህ ነው ደሃዎች ናችሁ ከጃዮች ናችሁ ብሎ የነገረን ማን ነው አላህ ነው ያ ايها الناس እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ ከጃዮች ደሃዎች ናችሁ والله هو الغني الحميد كمان ምንም አይፈልግ ሀብታን ምስጉን የተብቃቃ ማለት ማን ነው አላህ ብቻ ነው የሰው ልጅስ والله ከጃይ ነው ገንዘቡን ላይ ድረስ ይሰጥና የበይ ተመልካች ያረጋል ወይ የበይ ተመልካች ያረግሻል ያረጋናል አይደል ዶክተር እንዳትበላ ይሄን እንዳትበላ ይከለክላል ታዲያ ይሰው ከአላህ ከጃይ ነው አይደል አንድ አባት አሉ ነግራቸዋለሁ ከዚህ በፊት አላቀም እቺ ጮማ የምትባል ምግብ በጣም ወዳለው አሉ ዳውኝ መግዣ አጣው ሳልበላት ቀረው ሀብት ሲመጣ ደግሞ በሽታ መጥቶ ዶክተር ከለከለኝ የዛኔ ማልበላዋትም አሉ ከጃይነን والله ስለዚህ አፊያን ትጠይቃለህ ኸይር ነገር እንዲለግስ ትጠይቃለህ አላህ ስለማያሳፍር ስለዚህ አላህን ጭቅጭቅ ያ ረብ ብለን አላህ ልንማጸን ይገባል ዱዓ ሙስተጃብ የሆነባቸው ነጥቦች ልናገርና ፕሮግራም ይልስካ አላህ ዱዓን ሙስተጃብ ያደርጋል ይቀበላል ወቅቶች አዛን እንዳለ አንወዝን አዛን ካለ በኋላ በአዛንና በኢቃማ መካከል የሚደረግ ዱዓ ምንድነው ሙስተጃብ ነው አሉ ነብዩ አለይሂ ሰላቱ ወሰለም ዱዓ አድርግ ሱጁድ ላይ የሚደረገው ዱዓ ሙስተጃብ ነው ዱዓ አድርጊ እናድርግ ከሰላት በኋላም ሁሉም በነፍሱ እጁን አንስቶ ዱዓ አድርግ ሙስተጃብ ነው ለሊት ላይ የሚደረግ ዱዓ በተለይ ለሊቱ 1/3 ሲቀር መጨረሻ ላይ ينزل ربنا الى السماء الدنيا ጌታችን አላህ ወደ ሰማያ ወደ ቅርቢቷ ሰማይ አላህ ይወርዳል ግብዣ ያረጋል አላህ ማን ነው የሚለምነኝ የምሰጠው ማን ነው ማረኝ የሚለኝ የምምረው ማን ነው ጠብቀኝ የሚለኝ የምጠብቀው ይላል አላህ ግብዣ ያረጋል አላህ ያ ሰዓት እንነሳ ጾመኞች ነን አይደል ጾመኛ የሚያደርገው ዱዓ ሙስተጃብ ነው አድርግ ዱዓ የዱዓ ወር ነው
ፊት ለፊታችን ደግሞ እየመጣ ነው ምኑ አሽረ ለአኺር ያ ሰዓት ደግሞ አሽረ ለአኺር ላይ ደግሞ በጣም ዱዓ የሚደረግበት ነው ለይለተል ቀድርም የሚጠረጠርበት በእነዚህ 10 ሌሊቶች ነው አትቦዝን አንቦዝን ነብዩ ሰለላሁ ዐለይሂ ወሰለም اذا دخل اشهر الاواخر احيا ليله ሌሊቱን ህያ ያደርጉታል وايقظ اهله ቤተሰቦቻቸውን ያነቃሉ وشد المئزر ትጥቃቸውን ይታጠቃሉ ሌሊቱን ህያ ያደርጋሉ ህያው ነው የሚያደርጉት በምን በዚክር በቁርአን በዱዓ በሰላት በሰደቃ በመልካም ነገር ሁሉ ኸይር ነብዩ ህያ ያደርጉታል ቢላህ አለይኩም እነዚህ ውድ ሌሊት ናቸው እንድረስ አናቅ የሚቀጥለው መሰረተ ፊት ሰጠዋለ ይደርሳል የተባለ አለ ማተብ የተመታለት አለ ላ ማንንም የለም ስለዚህ እነዚህ ሌሊቶች እንዳመልጡ ባልባሌ ነገር እንዳናሳልፍ ያቻ አረንጓዴ ማስቲካ ያኘክን ምናም ዳ ይቅርብን በቃ ይቅርብን ዲዱአ ወቅት ነው ያ ረብ እንበል አላህን እንማጸነው ጭንቀታችን ያስወግድልን ትዳር የሌለ አለ እዚህ ማል ብዙ አለ ትዳር የሌለሻለሽ ልጅ የሌለ አለ ስራ የሌለ አለ ቤት ክራይ አለ ያ ረብ በለው ሀጃ አለምነው አመታዊ ውሳኔ የሚወሰንበት ሌሊት ነው ለይለተል ቀድር ያ አላህ በለው አላህ ለምነው አያሳፍርም በመልካም ነገር 10 ሌሊቶች እናሳልፍ ዱንያ ላይ አንድ ወር እንዲ ካደረክ እንዲሰጣል ቢባል ሁላችንም ያኖር ሌሊት አይደለም 24 ሰዓት ቢባል ለመቆም እንሞክራለን አኺራ ሱብሃንአላህ والله እድል ነው ይሄ ወር ላይ መገኘት يقول ابن الجوزي تالله لو قيل لاهل القبور تمنوا لتمنوا يوما من رمضان بالله ينبኝ የቀብር ባልተቤቶች ተመኙ ቢባሉ ከረመዳን አንድች ቀን ይመኙ ነበር አንድች ቀን ምን ነው ባደረሰን ባጋጠመን ይሉ ነበር እኛ እዛ ውስጥ ነን ረመዳን ውስጥ ነን ስለዚህ እጃችን ናሳ ዱዓ አላህ የሚቀበልበት እነዚህ ሰዓቶችን ያ ረብ እንበል ሌላው ዱዓ ለወንድሞቻችን የምናደርገው ዱዓ ሙስተጃብ ሰለፎቹ ይባላል እንደው የሆነ ሀጃ ሲመጣባቸው የሚፈልጓትን ያቺን ሀጃ ለወንድሞቻቸው ዱዓ ያደርጉ ነበር ለምን በጎን ለነሱ እንዲሆንላቸው ሐዲሱን ተምረው ማለት ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም دعوة المرء المسلم لأخيه بظاهر الغيب مستجابة عند مسلم بركو لو اندم የሚያደርገው ዱዓ በኸይር ነገር ዱዓው ሙስተጃብ ነው አሉ عند رأسه ملك እሱ ላይ የተመደበ መላእክት አለ ሙወከል የተወከለ መላእክት كلما دعا لأخيه بخير ሁሌም ለወንድሙ ዱዓ ባደረገ ቁጥር በመልካም ነገር በመልካም ነው እዩ በመጥፎ ነገር ለወንድም ዱዓ አይደረግም በመልካም በኸይር ነገር ነው ሸር አላህ ይቀበል قال الملك ملائكه እንዲላል የተመደበው አሚን አው ለወንድም የጠየቀውን አላህ ይስጥ ወለከ بمثل ላንተም ለወንድም የጠየቀውን አላህ ይስጥ አያችሁ ላንተ ዱዓ የሚያደርገው ማን ነው መላእክት ታዲያ መላእክት ዱዓ አድርጎ አላህ ይቀበለው እንዴ الذين لا يعصون الله ما امرهم ويفعلون ما يؤمرون ስለዚህ እንደው እጃችንን አንሳ በአላህ ወቅቱም የዱዓ ወቅት ነው አይደል እንደ ፍልስጤም ያሉት ወንድሞቻችን ነይተን እስቲ ዱዓ እናድርግላቸው እንደው ያ ረብ እርዳቸው ብለን ዱዓ እናድርግ እንደው ከጭንቀት ነጃ በላቸው የበላይነቱን ለነሱ አድርገው ድሉን ለነሱ አድርገው ብለን ዱዓ እናድርግ والله በረሃብ ያለቁ ነው ቦምብ ጥይት ነው እነሱ ላይ እኛ ኒዕማ ላይ ቁጭ ብለን እነሱ ጭንቀት ነው ያም ሆኖ ግን አልহামዱሊላህ ይላል ሸሂድነትን እየናፈቁ ይሄዳል እስቲ ዱዓ እናርግላቸው የወንድም ዱዓ አይደል ሙስተጃብ አይደል አው ከኛ በአካል ላይ ራቁት والله በሐሳብ በጭንቀትም ውስጣችን ያሉት የነሱ ጉዳይ ካላሳሰበን ከነሱ አይደለንም ከሙስሊሞች አይደለንም እኮ አይደል من لم يهتم بأمر المسلمين فليس منهم የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደ والله እናንሳ የኔ ልጅ ብትሆንስ እዛ ቦታ ላይ የኔ ሚስት ብትሆንስ የኔ ወንድም እናት እህት ቢሆንስ እንዲህ ብለን እናስባ እኛ ደግሞ እስላማዊ ወንድማማቾች እህትማማቾች ነን ዘር ማይገድበን ድንበር ማይገድበን በከሊመቱ ላ ኢላሃ ኢላላህ የተሳሰብን በአላህ አንድነት ላይ ወንድማማች ሆነን ስለዚህ ነይተን ዱዓ እናድርግላቸው ሙስተጃብ ይሆናል የወንድም ዱዓ ነው ተጨንቀን ዱዓ እናድርግ والله ስማችንን አቁመኛል
ግን ሙስሊም ወንድሞች ዓለም ላይ ዓለም ብለው ያስባል ዱዓ እናድርግላቸው ሙስተዒድ ነን ዱዓ እናድርግ ሙስተጃብ ነው ሌላው ሙስተጃብ የሆነው ዱዓ የተበዳይ ዱዓ ሙስተጃብ ነው በደልን እንራቅ ዳዕወቱል መዝሉሚ ሙስተጃበቱን የተበዳይ ዱዓ ሙስተጃብ ነው ወኢን ካነ ፋጅራን ፋጅር ቢሆን እንኳን ففجوره على نفسه ፋጅርነቱ መጥፎነቱ ለራሱ በሌላ ዘገባ ወኢን ካነ ካፊራን ካፊር ቢሆንም ያ አላህ እከሌ በድሎኛል እርዳኝ ቢል አላህ ፍትህን ስለሚወድ ዱዓውን ይቀበለዋል ኩፍሩን ወዶት አይደለም ምኑን ወዶ ፍትህን ስለሚወድ ሁሌም ከተበዳይ ጎን ስለሆነ አላህ ስለዚህ በደል እንራቅ ተበዳይ አይተኛም በዳይ ቢረሳም የወጋ ቢረሳ የተወጋ አይረሳም ነው አይደለ አዎ ተበዳይ አይተኛም አንድ ታሪክ ልንገራችሁ ኢማም ሙስሊም የዘገቡት ቡኻሪም እንደዚሁ የዘገቡት ዑርዋ ኢብኑ ዙበይር ያስተላለፉት ታሪክ ነው በደንብ አዳምጡ أن سعيد بن زيد ابن عمرو بن نفيل رضي الله عنه هي تلك صحابة النبي صلى الله عليه وسلم درسانه سعيد بن زيد የሚባለው خاصمته عروة بنت أويس عروة بنت أويس متبال سيت كسسته إلى مروان بن الحكم مروان بن الحكم يبال يا مسلموش ዳኛ ነው كسسته من بلا ودعت أنه أخذ شيئا من أرضها ከሷ ከመሬቷ ትንሽ ነገር እንደሰረቃት እንደወሰደባት ድንበር እንደገፋባት ከሰሰችው فقال سعيد تكساش من على أنا كنت آخذ شيئا من أرضها أنني كسا مريت منكو بعد الذي سمعت من رسول الله صلى الله عليه وسلم كالله ملكتنيا كنبي عليه الصلاة والسلام يهني مسلا استمروا كسما بوالا قال ألا دانيو ماذا سمعت من رسول الله صلى الله عليه وسلم كالله ملكتنيا من دنيا يسموها قال سمعت رسول الله صلى الله عليه وسلم يقول من أخذ شبرا من الأرض ظلما طوقه إلى 7 أراضين يا عند سوم مريت عند سنزر يا لأقباب بظلم ببدل يوسد عند سنزر نجا يوم القيامة 7 مريت يتألق إلا تال تشكموا يبالا سنت كاريوس عند سنزر لا إله إلا الله تادين كسموا بوالا نوندي أني كسفا اندزي من كوسيل قال مروان يبالو دانيا منالو لا أسألك بينه كزي بوالا لأنت مصر الجامطة بيال تيكهم بعد هذا فقال سعيد منالو تبدلوا هذا اللهم يتبدل دعاء اللهم الله هو إن كانت كاذبة اتشيت واشون دونج فعمي بصرها عينوان أورو واقتلها في أرضها بزي بمدرام قدلات بزي بكسستشي مدر فما ماتت اتشيت الموتتش ملال حتى ذهب بصرها عينها يتوقد بيورنش وبينما هي تمشي في أرضها بزا بمدروا على 6 كساكز إذ وقعت في حفرة فماتت عندش قد قواد لا يودكتشنا موتت جلال إمام مسلم بزقبت رقمه محمد بن زيد بن عبد الله ابن عمر بمعناه وأنه رآها ست ملكتات بهوتي يعلم أم يا أين سورنا تلتمس الجدور قد تدابس عليك قد أين سور قد يدابس على تلتمس الجدور قد تدابس نبر تقول راسهم تلنبر أصابتني دعوة السعيد يا سعيد دعانو يا جنين سعيد يا درقبين دعانو وأنها مرت على بئر في الدار التي خاصمته إلى فيها بزاو بتكراكرت شو مريت لاي قد لاي ستهد فوقعت ودكت فيها بالسلي فكانت قبرها مصهون إلى هياتي تبدي دعاء مستجاب نو يمج الرشاو دعاء نادر قال الله لمن يقبلن نادر قال لنا لمن يقبلن كراساتين ችግር ምንድነው ችግሩ የመጀመሪያው አሉ ነብዩ ሰለላሁ ዐለይሂ ወሰለም لا يزال يستجاب للعبد الله ለአንድ ባሪያ ዱዓ ከመቀበል አይወገድም ما لم يدعو بإثم ወንጀል ከሆነ አይቀበልም በወንጀል እስከለመነው ድረስ واو قطيعه الرحيم ወይም ዝምድና በመቁረጥ ما لم يستعجل እስካልተቻኮለ ድረስ قيل يا رسول الله انت الله ملكتኛ ما الاستعجال መቻኮል ማለት ምንድነው ብለው ጠየቁ ዱዓ ላይ قال يقول ይላል ይባራ قد دعوت وقد دعوت زاريم لمنكوت زاريم دي نجب لمنكوت فلم أرى يستجيب لي عندم تأبس يا رجل سيقبلني على يوم منم بعده منم تأبس على يوم الآن فيستحسر عند ذلك ويدعو الدعاء
ተስፋ ይቆርጥና ይሰላችና ዱዓ ማድረግ ያቆማል ስለዚህ استعجال አያስፈልግም የመጀመሪያው ሙሳና ሃሩን አላህ ዱዓቸውን የተቀበላቸው በፊራውን ላይ ከ40 ዓመት በኋላ ነው ሙስተጃብ ይሆናላቸው እኛ ደግሞ ዱዓ አድርገን የመጀመሪያው ሐዲስ አላ ወይ ወደው ይመጣል ወይ ለአኺራ ነው ወይ በላ ተመልሷል በዚህ በሰብሩ ማድረግ ያለብን ሌላኛው አመጋገባችንን አስተካክል የምንለብሰውን እናስተካክል ዱዓችን ሙስተጃብ እንዲሆን ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ እንደዚህ አሉ ያ አዩሃ الناس እናንተ ሰዎች ወይ ኢነላህ ጠይቡን አላህ መልካም ነው ጥሩ ነው ላ يقبل الا الطيبه ጥሩ ነገር እንጂ አይቀበልም ወኢነላህ አመረ المؤمنين አላህ አማኞችን አዟል بما امر به المرسلين መልእክተኞችን ባዘዘበት ጉዳይ فقال እንዲህ ሲል ያ ايها الرسل እናንተ መልእክተኞች ወይ كلوا من الطيبات واعملوا صالحا كملكام بلو تمغبو ملكام مسرو اني بما تعملون عليم اني بمسروت اواقي نኝ አለ وقال እንዲም አለ እኛን ደግሞ يا ايها الذين امنوا እናንተ ያመናችሁ ሰዎች كلوا من طيبات ما رزقناكم እኛ ከሰጠናችሁ ሲሳይ حلال መልካሙን ተመገቡ حرامን አቁሙ አሉና ثم ذكر كذا عند سو رجل عند سو ناوسو يطيل السفر መንገድ ያረዘመ ነው اشعث اغبر ጸጉሩ የተንጨባረረ አቧራ የለበሰ ነው يمد يده الى السماء እጁን ወደ ሰማይ ዘርግቷል ተመልከቱ መንገደኛ ዱዓ ሲያደርግ አላህ ይቀበላል መንገደኛ ክፍለ ሀገር ወጣ ዱዓ ላይ ቸክል አላህ ይቀበላል ይህ ሰው መንገደኛ ነው ጉስቁል ብሏል يمد يده الى السماء ስሙን እጁን ወደ ሰማይ ዘርግቷል يا رب يا رب يا رب ይላል ጌታዬ ድረስልኝ ይላል ይጮሃል ነብዩ ሰለላሁ ዐለይሂ ወሰለም አሉ ومطعامه حرام ሚበላው حرام ነው ومشربه حرام ሚጠጣው حرام ነው وملبسه حرام ሚለብሰውም حرام ነው وغذي بالحرام ሰውነቱ በአጠቃላይ የተገነባው በحرام ነው فأنا يستجاب لذلك ታዲያ ለዚህ ሰው እንዴት ነው ዱዓ ሙስተጃብ ይሆንለት አየ ወለድ ምትበላ ከሆነ ዱዓ ሙስተጃብ አይሆንም ወንድሜ ወለድ መብላት ልብ በሉ ከአላህ ከመልእክተኛው ጦርነት ነው ከአላህ ጋር ጦርነት መክፈት ነው ወለድ የሚበላ ሰው ከባድ ኃጢአት ነው ከከባድ ወንጀሎች አንዱ ነው ወለድ መብላት አኺራ ላይ ቅጣት የለውም ቢባል አለው የለውም ብላችሁ ቆርጣችሁ እንዳታስተላልፉ አለው የለውም ቢባል ግን እንደ ምሳሌ ነው አንተ ዱንያ ላይ ጭንቅ ብሎ ያ ረብ ስትል አንተ ወለድ ትበላለህ ዱዓ ሙስተጃብ አይሆንም መባል ይሄ ብቻ ቅጣቱ አይበቃም በአላህ በጨነቀ ሰዓት ያ ረብ ስትል ዘርበል መባል አትሰማም መባል حرام መብላት በሐራም የመጡ ነገሮች ዱዓችን ሙስተጃብ እንደሆነ ያደርጋሉ ሰዓድ ኢብኑ አቢ ወቃስ ዱዓው ምንድነው ሚስጥሩ ሲባል ሐላል መመገብ ነው ዱዓ ያደርጋል አላህ ይቀበላል ሐላል ስለሆነ ስለዚህ ሁላችንም በዚህ መልኩ ዱዓ እናድርግ አባት ለልጁ የሚያደርጉ ዱዓ ሙስተጃብ ነው ወዳጅ ለወዳጁ ባልና ሚስት ዱዓ ተደራረጉ ያንቺ ወልይሽ ነው ያንቺ ወዳጅ እሱ ነው እሷም ላንተ እንደዛ ናት ዱዓ ተደራረክ እርስ በራሳችን ዱዓ እንደራረግ አላህ ይቀበለናል ጥሩ ከተናገርኩ ከአላህ ነው ከተሳሳትኩ ከነፍሴና ከሸይጣን ነው አላህ እዚህ ቤት እንደሰበሰበን ነገም ጀነት አልፊርደውስ እንደሰብስበን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala ዱዓችን አላህ ይቀበለን አላህ መቅቡል ካደረገላቸው ባሮች መካከል አላህ ያድርገን ኢባዳችን በአጠቃላይ አላህ ይቀበለን ረመዳናችንን ሰላታችንን ዚክራችን ዱዓችንን ቁርአኑንም ሁሉንም አላህ ይቀበለን ኢባዳ ለሱ ብለን የሰራነውን ኢባዳ በአጠቃላይ አላህ ይቀበለን አላህ Subhanahu Wa Ta'ala ጭንቀታችንን አላህ ያስወግድልን ከመከራ ከጭንቀት አላህ ነጃ ይበለን እኛ መሐከል የተጨነቀውን አላህ ነጃ ይበለው ቤት ክራይ ያለውን ከቤት ክራይ አላህ ነጃ ይበለው ቤት የፈረሰባችሁም ያ አላህ የተሻለውን አላህ ያምጣላችሁ ከጭንቀት አላህ ነጃ ይበላችሁ ያ ረብ አላህ Subhanahu Wa Ta'ala ትዳር የሌለውን ወንዱንም ሴቱንም ጥሩ ትዳር አላህ ይለግሳችሁ ለሴቷም ሷሊህ ባል ለወንዱም ሷሊህ ሚስት አላህ ይለግሳችሁ ልጅ የሌላችሁ ብዙ አመት የተቀመጣችሁ ሶብር ያደረጋችሁ ያ ረብ አላህ ይለግሳችሁ አላህ ዘከርያ ለግሷል ሳራ ለግሷል ኢብራሂም ለግሷል ምንም ይሳነው ጌታ አይደለምና ያ ረብ ልጅ የሌለውን አላህ ልጅ አላህ ይለግሳው
ልጅ አላህ ይለግሰው ሷሊህ ልጅን አላህ ይለግሳችሁ እንደዚሁም ልጅ ኖራችሁ ደግሞ መስመር የሳተባችሁ አላህ ወደ መስመሩ አላህ ያስገባው ወደ መልካም ቦታ አላህ ያስገባው አላህ Subhanahu Wa Ta'ala በዒባዳ እሱን እስከ ለተሞታችን ድረስ የምንገዛ እሱን የምናመልክ ለሱ የምናጎበድድ አላህ ያድርገን ከሽርክ አላህ ይጠብቀን ከቀብር አምልኮ አላህ ይጠብቀን ጭንቀት ሲደርስብን እሱን ብቻ የምንማጸን አላህ ያድርገን እሱን ብቻ የምንለምን አላህ ያድርገን ያ ረብ የታመሙብን ሙስሊም ወንድሞቻችን በአጠቃላይ አላህ ይፈውሳቸው የታመሙብን ቤተሰቦቻችን በአጠቃላይ አላህ ያሽራቸው ከቀብር የሞቱብን ደግሞ ከቀብር ቅጣት አላህ ይጠብቃቸው የጀነት አላህ ይበላቸው የጀነት አላህ ይበላቸው አላህ Subhanahu Wa Ta'ala የኛን መጨረሻ አላህ ያሳምርልን የኛን መጨረሻ አላህ ያሳምርልን ያ ረብ እዚህ ቤት የተከበረው ቤት ሰብስቦናል ጀነት الفردوس እንደዚህ ሰብስበን ያ ረብ የተከበረው ቤት ሰብስቦናል እንደዚሁም በዱንያ ላይ በኡምራውም በሐጅም አላህ ይሰብስበን በኡምራውም በሐጅም አላህ ይሰብስበን ያ ረብ ያ አላህን ቤትን ሁሉም ይናፍቃል ያ አላህ ሁሉንም አላህ ያድርሰው ሁሉም የሚጎበኘው አላህ ያድርገው ሁላችንም ለዛ የታጨን አላህ ያድርገን አላህ Subhanahu Wa Ta'ala ፊልስጤም ያሉትን ወንድሞቻችን አላህ ነጃ ይበላቸው እርዳታውን አላህ ይለግሳቸው ያ አላህ በቃቸው አላህ ይበላቸው የበላይነቱን ለነሱ አላህ ያርገው ሰላም አላህ ያርጋቸው ሰላም አላህ ያርጋቸው ይህ ወር የድል ወር ነው ድሉን አላህ ለነሱ አላህ ያርገው ድሉን ለነሱ አላህ ያርገው በጠላቶቻቸው ላይ በላይነቱን አላህ ያጎናጽፋቸው اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين اللهم انصرنا ولا تنصر علينا اللهم من ارادنا واراد المسلمين بسوء فاشغل بنفسه اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم من ارادنا واراد المسلمين بسوء فاشغل بنفسه يا رب العالمين يا اكرم الاكرمين اللهم انصر اخواننا في فلسطين اللهم انصر المجاهدين في كل مكان اللهم انصر اخواننا مستضعفين في كل مكان يا رب العالمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين لا إله إلا أنت سبحانك إنا كنا من الظالمين اللهم تقبل منا صيام رمضان اللهم اجعل صيامنا صياما صائمين وقيامنا قياما قائمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته الله أكبر الله أكبر